አንዳንድ ጊዜ ከማንም ሰው ጋር መገናኘት አለመፈለግ፣ የማንንም ድምፅ መስማት አለመፈለግ፣ የማንንም ፊት ማየት አለመፈለግ፣ ከቤት ክፍል ውስጥ አለመውጣትና ብቻን መሆን መፈለግ ሌሎችን ሰዎች የመጥላትና የመንፈስ ጭንቀት ምልክት ሳይሆን ራስን ፈልጎ የማግኘት ዘዴ፣ ለራስ ልዩ ቦታ የመስጠት ጉዳይና ለራስ ብቁ እንደሆነ የማሰቢያ ጊዜ መፍጠሪያ መንገድ ነው። እኔ እንደዛ ይመስለኛል። ተጓዝ፣ ግን ለማንም አትናገር። እውነተኛ የፍቅርን ሕይወት አጣጥም፣ ግን ለማንም አትናገር። በደስታ ኑር፣ ለማንም አትናገር። ምክንያቱም ሰዎች ቆንጆ ነገሮችን በመበከል የተካኑ ናቸው። የማያውቁት ነገር ከሆነ ሊያበላሹብህ አይችሉም። ስለዚህ ዝም በል። በህይወት ጉዟችን ውስጥ ሁላችንም የምንደበቅበትን የምንለወጥበትንና በድጋሚ ብቅ የምንልበትን ጊዜያት እናሳልፋለን። እነዛ ጊዜያት እንደ ቢራቢሮ እንቁላል ለውጥ ናቸው። ፍርሃት ቢሰማንም ይህ የውስጣዊ ጥንካሬ፣ ራስን የማወቅና የድፍረት ማሳያ ነው። የውስጥህን ድምፅ አድምጥ፣ ፍርሃትህን አሸንፍ፣ ራስህን እመን። በዚህ ወቅት ከውስጥህ ካለው ጥበብ ጋር ተገናኝ። የውጭውን ዓለም ድምጾች ችላ በማለት የውስጥህን እውነተኛ ፍላጎት አድምጥ። ፍርሃትህን እንደ ለውጥህ አካል ተመልከተው፣ ራስህን እመን። በመጨረሻም ወደምትፈልገው ለውጥ እንደምትደርስ ወቅ። ሰውየው ከድካሙ ጋር እንዴት እንደታገለ አታውቁምና በማንም ላይ አትፍረዱ። ሰነፎች ሁሌም ምክንያት ይደረድራሉ። ዛሬ ደብሮኛል፣ ይህ ለኔ አይሆንም፣ ደክሞኛል፣ አልችልም፣ ያለነው እኮ ኢትዮጵያ ውስጥ ነው ምናምን ኬዝ። ዛሬ ካልሆነ መቼም አይሆንም። ያንተ ምክንያት ዛሬን እንጂ እንደ ንጉሥ ለመኖርህ ዋስትና አይሆንም። ደካማ ነህ፣ ምክንያቱም ማንም ሰው ያንን ነገር ሆኖ አልተፈጠረም። የአባትህ ልጅ አይደለም፣ ምክንያቱም እሱ ደከመኝ ብሎ አያውቅ። ለስንፍና ምክንያት አትደርድር፣ ዝም ብለህ ሞክር። ተደብቀህ ተለወጥ፣ ከዚያም አብራ። የለውጥህ ጉዞ እንደተጠናቀቀ ልክ እንደ ቆንጆ ቢራቢሮ ሆነህ ትወጣለህ። በአዲስ እምነትና ጥንካሬ ወደ ዓለም ትወጣለህ። ይህ ጊዜ ሌሎች የምትለወጥበትን መንገድ እንዲመሰክሩ የምትፈቅድበት ጊዜ ነው። አስታውስ፣ መደበቅ ማለት ለዘላለም መደበቅ ማለት አይደለም። የመለወጥ ሂደት አካል ነው። ከዚያም በድጋሚ ለማብራትና በሙሉ ብሩህነት ለመኖር። አውቀህ ዝም ስትለው አንዳንዴ ጅል ያደርጋል። እሺ ስትለው ጅል ያደርጋል። በቃ እየሳኩኝ ዝም እላቸዋለሁ። ደግሞም አንዳንዴ መልካም ነው ብለህ የተከልከው ዛፍ እሾህ ያፈራል። ልብ አለው ብለህ የቀረብከው ሰው እባብ ይሆናል። ጨበጥኩት ያልከው ድንገት ይወድቃል። ቀረብኩት ያልከው ድንገት ይርቃል። ግን ከዚህ ሁሉ ፈገግ እያሉ መኖር ይደንቃል። ትንሽ ተዋርደህ ደስታና ተድላ ይቅርብኝ ብለህ ውበቷ እንዳያድፍ፣ ሕጓ እንዳይሻር፣ ሚዛኗ እንዳይጎድል ብታዝንላትም ሕይወት ጨካኝ ናት። ለሚሳሳላት ምህረት የላትም። አንዳንድ ጊዜ ትልቅ ለውጦች በጸጥታ ይከሰታሉ። የውስጥህን ድምፅ አድምጥ፣ እሱ ወደ ትክክለኛው መንገድ ይመራሃል። ፍርሃት ቢኖርብህም እርምጃ ለመውሰድ አትፍራ። ራስህን እመን፣ ምክንያቱም አንተ በጣም ጠንካራ ነህ። ተደብቀህ ተለወጥ፣ ከዚያም ብርሃንህን አሳይ። ለማድረግ አትፍራ። ከፈራ ግን እንዳታደርገው። ከእናቱ ሆድ ከወጣበት ቀን ጀምሮ ምህረት የሌለው ጦርነት ተዘጋጅቶልሃል። ምንም ኤክስኪዩዝ እንዳታቀረው። ማሸነፍ ግዴታህ ነው። እኔ የምኖረው በራሴ ሕግ ነው። ማንንም መምሰል አልፈልግም። የውሸት ከመወደድ የእውነት መጠላትን እመርጣለሁ። ከማንም ምንም ነገር አልጠብቅም። ለዛም ይመስለኛል ቢከፋኝም ደስተኛ የሆንኩት። ትልቁ የሰው ልጅ ጠላት ራሱ የሰው ልጅ ነው። ከኛ በላይ እዚህ ምድር ላይ ጠላት የለም። ስህተታችንና ውድቀታችን ነው ጠላታችን። የሰው ልጅ ደግሞ ከራሱ ውጪ ሰው የማያውቅበት ስህተት አለው። ትልቁ ጥያቄ የሰውየውን ስህተት ታውቀዋለህ ወይ ነው። ይኸውልህ ደደብ አይደለሁም። ከጀርባዬ ሰዎች ስለኔ የሚያወሩት ነገር ግድ አይሰጠኝም። የትወና ችሎታቸውን ብቻ ማየት እወዳለሁ። ማን ውሸት እንደሆነና ማን እውነተኛ እንደሆነ በደንብ አውቃለሁ። ያለ ጭቅጭቅ እሺ ማለትን ተማርኩ። ሳልናደድ ሳልበሳጭ መረጋጋትን ተማርኩ።
ያለ ጥላቻ ትቶ መሄድን ተማርኩ። አስተውል። አንዳንድ ጊዜ ስሜትን ለመቆጣጠር ብቸኛው መንገድ ዝም ማለትና ምንም ነገር አለመናገር። ካልሙትክ በቀር ከማዘንና ፋውል ከመስራት አትድንም። እባክህ ያራዳ ልጅ። ስታዝን ይከፋል፣ ሲከፋ ይጨንቃል፣ ሲጨንቅ ትወስናለህ። ለማንኛውም ግን አባኮ ጭንቀት ውስጥ ነው የሰራው ፋውል እንደ ኃጢአት ተቆጥሮ መቅሰፍት ይመጣብኛል ብለህ እንዳታስብ። እሺ ነው አባት። ትልቁ መቅሰፍት ማለት ሐሳብ ማብዛት ነው ያራዳ ልጅ። ከሐሳብ ይገላግልሽ፣ ከጭንቀት ያርቅ፣ ሰላምሽን ይስጥር ወንድም ጥላ። የምን ተስፋ መቁረጥ ነው? በጭራሽ ተስፋ የመቁረጥ ስሜት ውስጥ እንዳትገባ። ብዙ ጉዞዎች ይቀረዋል። ስለዚህ ገና ከጅምሩ አትስነፍ፣ ጠንከር በል። ይህ ስሜት ሲሰማ እነዚህን ሁለት ነገሮች አስታውስ። 1. ቤተሰቦች ስኬትህን ማየት ይፈልጋሉ። 2. ጠላቶች ስኬትህን ማየት አለባቸው። ስለዚህ ለቤተሰብህም ሆነ ለሚጠሉ ሰዎች ስኬትህን ሳታሳይ በጭራሽ ተስፋ እንዳትቆርጥ። ፈጣሪ አምላክ ያሰብከውን ያሳካል። እኔም ከጎንህ አለሁ እንደሚለው ቃል የሚያበረታ ቃል አለ። እንደዛ የሚላችሁ ሰው አላችሁ፣ በቀና ልብ የሚያያችሁ። ብቻ ያንን ሰው መሆንም እንደዛ አይነት ሰው ማግኘትም በጣም ድልነት ያደላችሁ አመስግኑ፣ የሌላችሁ ደግሞ ያደላችሁ። ሰው በጥይት ወይም በሰይፍ ብቻ አይደለም የሚወድቀው። ሰው በክፉ ንግግርም በቁሙ መቃብር ይወርዳል። አትግደል የሚለው ትዕዛዝ የሰዎችን ስነ ልቦናና ክብር በቃላት መግደልንም ይጨምራል። ሰውየው ቆሞ ይሄዳል፣ ግን ሞቷል። አንዳንዴ ሰዎች እንዲህ ብሎ ሲናገሩ ሰምተሻቸው ይሆናል። እንዲህ ጠንክሮ መስራት አይደለም ችግራችን፣ ጠንክሮ ማሰብ አለመቻል። ማሰብ ራሱ እኮ መጨነቅ የሆነበት ዘመን ላይ ያለው። ስለዚህ ማሰብ ማለት እንደምታስብ አታስብቶ የሚል ሰው ይመጣልና ኖ ማሰብ እኮ የሰው ልጅ ትልቁ ጸጋው ነው። ሰው እኮ በአካላዊ ጥንካሬ አይደለም ዓለምን መምራት ይቻላል። ስለዚህ የሰው ልጅ ትልቁ ጸጋው ምንድነው ካልከኝ ማሰብ መቻል። አሁን ብዙ ሰው አታስብ ሲል ማሰብን እንደ መጨነቅ እየወሰደ ነውና ባይዘው መጨነቅ ማለት በደንብ አለማሰብ ማለት። ብዙ ሰው መጨነቅ ማለት በደንብ ማሰብ ነው የሚመስለው፣ ግን መጨነቅ ማለት በደንብ ጥርት አድርገህ ማሰብ እየቻልክ አይደለም። መናቅ፣ መገፋት፣ መረገጥ ያነሳሳል፣ ለላቀ ስራ ያነሳሳል። እነሱ መሳቃቸው እኔን ማዋረዳቸው ነበር፣ ግን ያልገባቸው ነገር የበለጠ ነው ያነሳሱ። እኔ እንደውም የተካበደ ነገር ስለማልወድ ቀለል ላደርገው አስቤ ነበር፣ ግን የበለጠ እልህ ውስጥ ነው የከተቱ። አሳያቸዋለሁ፣ ልኬን አሳያቸዋለሁ። አንድ የምትወደውን ነገር ወይ መተው አለብህ ወይ ደግሞ ራስን ማሸነፍ አለብህ። እኔ ባለፍኩባቸው የሥራ ዓለሞች ሁሉ የመጀመሪያ የሚከብደው እንደው ማኔጅመንት ላይም ከባድ ሆኖ ያየሁት ራስን መግራትና ራስን ማሸነፍ ነው። ቢኮዝ ራሱን ያሸነፈ በምንም አይነት ሌላውን ነገር ሁሉ ማኔጅ ሊያደርግ ይችላል ብዬ ነው። ጥበቡ የሚጀምረው እዛ ላይ ነው። ቢኮዝ ብዙ ነገሮች ያማልላሉ፣ ብዙ ነገሮች ያስፈልጉሃል፣ ብዙ ነገሮች ታጣለ። ለምሳሌ በሶሻል ታጣለ፣ በጓደኞች ታጣለ። ያ ሁሉ ዲሲፕሊን አንድ የሆነ የምትወደውን ነገር መተው አለብህ። ለዛ ግን እድሜ ሁሉ ይፈታተናል። ብዙ ነገሮች አሉ። እነዚህን ሁሉ ትተህ ራስን ማሸነፍ ሲችል ትክክለኛ መንገድ ላይ እንዳለ ታውቀዋለህ። የሚከብደውም እሱ ነው። አሁንም ያየሁት እሱ ነው። አሁንም በደረስኩበት ደረጃ እሱ ነው። ራሳችሁን መለወጥ ከፈለጋችሁ ማድረግ ያለባችሁን 7 ወሳኝ ነገሮች ልንገራችሁ። የመጀመሪያው በጊዜ ተኙ። ሁለተኛ በጠዋት ተነሱ። ሶስተኛ ነገ ሳትሉ ማድረግ ያለባችሁን ዛሬውኑ አድርጉ። አራተኛ ወደ ፈጣሪያችሁ ጸሎት አድርጉ። አምስተኛ የምትችሉትን ያህል ስፖርት ስሩ። ስድስተኛ ወደ ቤተ እምነት ስፍራ መሄድን አዘውትሩ። ሰባተኛ መጽሐፍትን በአግባቡ አንብቡ። ያነበባችሁትን ደግሞ ለመተግበር ሞክሩ። ዋጋ ካልገባቸው ሰዎች ጎን ስትቆም አንተ ራስህ ዋጋህን አትረዳውም። ባቀለሉህና ዋጋ ቢስ እንደሆንክ አይነት ስሜት ባሳዩ ቁጥር አንተም ዋጋ ቢስ እንደሆንክ የሚነግር መንፈስ ከነጓዙ ይጫናል። እውነት ግን ዋጋ አጥተ ይመስላል። በእርግጠኝነት ያላወቀው ቦታህን ነው። ሻይ ውስጥ ጨው ሆነህ ከገባህ ዋጋ ቢስ ነህ። ወጥ ውስጥ እንደ ስኳር ብትነሰነስ ወጡን አታጣፍጠው። በቃ ዋጋህን ካጣህበት አካባቢ ላይ አትቁም። ክብር እየነፈጉ እያየህ ላለመራቅ ሙጥኝ አትበል። ዞር ብለህ ቦታህን ፈልግ። ልክ ቦታህን ያገኘህ ዕለት በቦታ እጅጉን ተፈላጊና ዋጋ ያለ ሰው ነህ። አለቀ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።